ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት 11ኛ ክፍል ኢኮኖሚክስ ዩኒት 1 50 ጥያቄ ከነማብራሪያ ይዤላችሁ መጥቻለሁ። የዩኒቱ ሙሉ ሪቪዥን ነው የሚሆነው። ለመከታተል ሞክሩ። እነዚህን ጥያቄዎችን ከሰራችሁ በኋላ ምንም ስጋት አይግባችሁ። ከዚህ ዩኒት የሚመጣውን ሁሉንም ጥያቄ መመለስ ትችላላችሁ ማለት ነው። እና ማብራሪያም አለ። በትዕግስት እንድትከታተሉ እያልኩ ወደ ጥያቄ የሚሄድ ይሆናል ማለት ነው። አንደኛ ጥያቄ ምን ይላል? ዋት ኢዝ ዘ ፕራይመሪ ጎል ኦፍ ኮንሱመር ኢን ኢኮኖሚክ ሲስተም ይላል። ኮንሱመር ማለት ከኢኮኖሚክ ኤጀንት ከሚባሉት መሀል አንዱ ነው። ኢኮኖሚክ ኤጀንት የሚባሉ ኢንተርፕሬነር፣ ገቨርንመንት፣ ፊርም ምናምን የሚባሉት አሉ። ከነሱ መሀል አንዱ ሆኖ የአንድ ኮንሱሜር የአንድ ምንድን ነው አላማው ስንል መልሱ ምንድን ነው የሚሆነው? ማክሲመም ሳቲስፋክሽን ፍሮም ኮንሳምፕሽን ነው የሚሆነው። ምንድን ነው አንድ ኮንሱሜር አንድ ግለሰብ አላማው ምንድን ነው? ምንም ማክሲመም ማድረግ ነው። እርካታውን አንድ ነገር ከሚገዛበት እቃ ከሚገዛበት ፕሮዳክት እርካታውን ዴቨሎፕ ማድረግ ነው ዋና እቅዱ ማለት ነው። ምንድን ነው መልሱ የሚሆነው? ቢ ላይ ያለው ይሆናል። ወደ ሁለተኛ ጥያቄ ላይ ስንገባ ዩቲሊቲ ምን ማለት ነው? ዩቲሊቲ ማለት አንድ ኮንሱሜር ስለ አንድ ነገር ስለ አንድ ፕሮዳክት ያለ ፍላጎት ወይ ሃፒኔስ ማለት ነው። ምን ማለት ነው? the price of a good the level of satisfaction from consuming good የሆነ ጉድ ኮንሱም በማድረግ የሆነ ነገር በመጠቀም የምታገኝበት እርጋታ ማለት ነው። መልሱ ቢ ላይ ያለ ይሆናል ማለት ነው። ሶስተኛ ጥያቄ ላይ ካርዲናል ዩቲሊቲ ቲዮሪ አሱም ዩቲሊቲ ካን ቢ ሜጀር ኢን ካርዲናል ዩቲሊቲ ማለት ሃፒኔስን የሆነ ነገር የሆነ ፕሮዳክት በመጠቀም የሚታገኘውን ደስታ በቁጥር ኑሜሪካሊ መቁጠር ትችላል በዩቲልስ ይላል። ዩቲልስ ማለት ኤስአይ ዩኒት እንደምንለው በፊዚክሱ ዩኒት ነው። ለምሳሌ በአብሶሊት ነምበር ማሳየት እንችላለን ማለት ነው። ካርዲናል ዩቲሊቲ የምናገኘውን እርጋታ በቁጥር ማስቀመጥ እንችላለን የሚል ሀሳብ አለው ካርዲናል ዩቲሊቲ። ካርዲናል ዩቲሊቲ እና ኦርዲናል ዩቲሊቲ የምንለው ቲኦሪ ኦፍ ዩቲሊቲ ናቸው። የሳቲስፋክሽን ቲዎሪ ናቸው። እነሱን አዲቴል የምናይ ይሆናል ማለት ነው። እንደነገርኳቸው ነው። መልሱ ኦርዲናል ዩቲሊቲ ራንኪንግ አይሆንም፣ ሪላቲቭ ተርምስ አይሆንም፣ አብሶሊት ነምበርስ ኤግዛምፕል ባይ ዩቲልስ ይገለጻል ካርዲናል ዩቲሊቲ ማለት ነው። ጀስት እንድታማች አሁን ወደ ቀጣይ ጥያቄ ላይ ስንገባ አራተኛ ጥያቄ ምን ይላል? ማርጂናል ዩቲሊቲ ምንድን ነው ብለን ተጠየቅነው። ማርጂናል ዩቲሊቲ ማለት የሆነ ኮንሳምፕሽን ኮንሱም አደረጋችሁ ከዛ ሞር ዋን ዩኒት ድጋሚ ኮንሱም አደረጋችሁ አዲሽናል የምታገኙበት ሳቲስፋክሽን ምን ይባላል? ማርጂናል ዩቲሊቲ ይባላል ማለት ነው። ድጋሚ ልንገራችሁ። ማርጂናል ዩቲሊቲ ማለት ለምሳሌ ሁለት ሙዝ ገዛችሁ በላችሁ፣ ድጋሚ 3 ሙዝ ገዛችሁ በላችሁ። መጀመሪያ 2 ሙዝ ገዝታችሁ የበላችሁት ሳቲስፋክሽን መጠን እና 3 ሙዝ ገዝታችሁ የበላችሁት ሳቲስፋክሽን መጠን ኢት ኢዝ ኖት ኢኳል። ጀስት አሁን በእነዚህ መሀል ላይ ያለው ዲፍሬንስ ምንድነው የሚባለው? ማርጂናል ዩቲሊቲ የምንለው ይሄ ነው ማለት ነው። እዚ ቶታል ሳቲስፋክሽን ፍሮም ኮንሰፕሽን እዚ አዲሽናል ሳቲስፋክሽን አንሰር ዊል ቢ ላይ ያለው ነው የሚሆነው። አዲሽናል ሳቲስፋክሽን ፍሮም ኮንሱሚንግ ዋን ሞር ዩኒት አዲሽናል ነገሩን በመጠቀም የምታገኙት የሳቲስፋክሽን ሌቭል ምን ይባላል? ማርጂናል ዩቲሊቲ ይባላል። መልሱ ቢ ይሆናል ማለት ነው። ወደ አምስተኛው ጥያቄ ላይ ስንገባ ዘ ላው ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ ስቴት ዳት ይህን ነገር ዲቴል የሆነ ማብራሪያ ሰጣችኋለሁ አስፈላጊ ስለሆነ። ማርጂናል ዩቲሊቲ ኢንክሪዝ ዊዝ ኮንሰፕሽን ማርጂናል ዩቲሊቲ ዲክሪዝ አስ ኮንሰፕሽን ኢንክሪዝ። መልሱ የሚሆነው ቢ ላይ ያለ ነው። ሪሜን ኮንስታንት አይሆንም፣ ኔጌቲቭ አይሆንም። ስለዚህ ወደ ማብራሪያ ሲንሄድ ጠቅላላ አድርጌ የሚገልጽላችሁ ይሆናል ማለት ነው። ላው ዲሚኒሽንግ ማርጂናል እንደሚታወቁት the law of diminishing marginal utility state that if the consumption of a good or service increase the satisfaction drive it gradually increase but at a decreasing rate to the point where it reach zero ይላል። ምን ማለት ነው ይሄ law of diminishing marginal utility የምንለው? ለምሳሌ አንድ ውሃ በጣም የተጠማ ሰው መጀመሪያ ላይ በጣም ለመጠጣት ፍላጎት ስላለ ክትም አድርጎ ሊጠጣ ይችላል። ከዛ ድጋሚ ውሃ ስትጨምሩት ያለው ፍላጎት ለውሃ ያለው ፍላጎቱ እየቀነሰ ይሄዳል። እንደዛ ሁሉ ለምሳሌ የሆነ አንድ ምግብ መጀመሪያ ስርባችሁ ስትበሉ በደንብ ነው የምትበሉት። ከዛ በደንብ እየበላችሁ ሲጠግቡ ስትሄዱ ለዛ ያለው ምግብ ፍላጎት እየቀነሰ ይመጣል ማለት ነው። ስለዚህ ይሄን ነገር መረዳት ያለባችሁ በዚህ ልክ ነው። መጀመሪያ አዲሽናል ማርጂናል ዩቲሊቲ በምትመገቡበት ጊዜ መጀመሪያ ላይ ይጨምራል። ስለዚህ ከዛ በኋላ ምን እየሆነ ይመጣል ማለት ነው? እየቀነሰ ይሄዳል ማለት ነው። ለምሳሌ እዚህ ጋር ያለውን ግራፍ ስንመለከት መጀመሪያ ኤ ላይ ያለውን ፖይንት ስንመለከት እዚህ ጋር ሲኖር ማለት ነው እዚህ ጋር ይሄን ሁሉን ተጠቀሙበት። አሁን እዚህ ጋር ኳንቲቲ አዲሽናል መጠቀም
መጠቀም ሲጀምር እየቀነሰ ይሄዳል ማለት ነው። እየቀነሰ ይሄዳል። አሁን ለዚህ ያለው ፍላጎት እየቀነሰ ይሄዳል። ይሄ ማርጂናል ዩቲሊቲ እየቀነሰ ይሄዳል ማለት ነው። ከመጀመሪያ ያለው አዲሽናል የሆነ ነገር ስትጠቀሙ ማርጂናል ዩቲሊቲ አዲሽናል አድርጋችሁ ስትጠቀሙ ይሄ ዲሚኒሽንግ ማርጂናል ዩቲሊቲ ይባላል። ማለት ስለዛ ነገር ያለው ፍላጎታችሁ እየቀነሰ የሚመጣ ነው የሚሆነው ማለት ነው። ስለዚህ እንዲህ ነው። ወደ ቀጣይ ጥያቄ እንሄዳለን አሁን ደግሞ። ስለዚህ የአምስተኛ ጥያቄ መልሱ ምንድነው የሚሆነው? ማርጂናል ዩቲሊቲ ዲክሪዝ አስ ኮንሰፕሽን ኢንክሪዝ የሚለው መልሱ ቢ ላይ ያለው ይሆናል ማለት ነው። ወደ ስድስተኛ ጥያቄ ላይ ስንገባ ኢን ኦርዲናል ዩቲሊቲ ቲዮሪ ኮንሱሜርስ ምናምን ይላል። ምን ማለት ነው? ኦርዲናል ዩቲሊቲ እና ማርጂናል ዩቲሊቲ መሀል ላይ ያለውን ልዩነት ብገልጽላችሁ ኦርዲናል ዩቲሊቲ የምንለው የኛን ዩቲሊቲ የኛን ሃፒኔስ የሆነ ነገር በመጠቀም የምናገኘውን እርካታ ራንክ ነው እንጂ የምናደርገው በነምበር አንገልጽም ነው። ስለዚህ ዩቲሊቲ ራንክ ይደረጋል ፈርስት ሰከንድ ሰርድ ምናምን እያለ ራንክ ይደረጋል እንጂ በዩቲልስ ነምበር አንገልጽም ነው። እሺ ምርጫው ላይ እንሂድ። ሜጀር ዩቲሊቲ ኢን ዩቲልስ ራንክ ኮንሰምፕሽን ባንድል ባይ ፕሪፈረንስ ኢዝ ዘ ኮሬክት አንሰር። ሲ ላይ ያለው ኢግኖር ባጀት ኮንስትሬንት ዲ ፎከስ ኦንሊ ኦን ካርዲናል ማርጀርመንት ይላል። ዘ ኮሬክት አንሰር ዊል ቢ ፎር ዲስ ኩዌስችን ኢዝ ቢ ራንክ ኮንሰምፕሽን ባንድል ባይ ፕሪፈረንስ። መልሱ ብዙ ጊዜ እነዚህ ቀላል ጥያቄዎች ናቸው እና ቀላል አድርጋችሁ አትዩ። ዝም ብላችሁ ጀስት ዩኒቱ ላይ ያለው ሀሳቡ ይሄ ነው፣ ሌላ ነገር ስለሌለ ነው። ወደ ሰባተኛው ጥያቄ ላይ ስንሄድ ኢፍ ኤ ኮንሱመር ኢዝ ኢንዲፈረንት ቢትዊን ባንደርስ ኤክስ ኤንድ ዋይ ኢዝ ዲኖትድ ባይ። ይህን ነገር ማብራሪያ እየሰጣችሁ የሚያሳይ ይሆናል። ከፕሪፈረንስ ከሚል ኮንሰፕት ፕሪፈረንስ ኢዝ ሲምፕሊ ዘ አቢሊቲ ኦፍ ዘ ኮንሱመር ቱ ስቴት ኦር ኤክስፕሬስ ቾይስ ጊቨን ኦልተርኔቲቭስ። ለምሳሌ የሆነ ምርጫ ሲሰጣችሁ ከሶስት ነገሮች ለመምረጥ፣ ለምሳሌ ኤክስ ከዋይ ይበልጣል፣ ዋይ ከኤክስ ይበልጣል፣ ኤክስ እና ዋይ ኢኩል ሳቲስፋክሽን ይሰጣል የሚል ሀሳብ ብናነሳ፣ ለምሳሌ ይሄ ምን ማለት ነው? አንተ ያመጠከው ፕሪፈረንሱ ከኤክስ ከዋይ የሚበልጥ ከሆነ ኤክስን መረጥክ ማለት ነው። ገባችኋ? እዚህ ጋር ይነግራል። ከዛም ደግሞ ዋይ ከኤክስ ጥሩ ሳቲስፋክሽን የሚሰጣችሁ ከሆነ ዋይን መረጣችሁ ማለት ነው። ኢንዲፍሬንት የምንለው ኤክስም ኢኳል ሳቲስፋክሽን ይሰጣል፣ ወይም ኢኳል ሳቲስፋክሽን ይሰጣል። ስለዚህ በሁለቱም መሀል ናችሁ። ኤክስንም ከወሰዳችሁ ዋይኑን ከመሰጣችሁ ኢኩል ሳቲስፋክሽን ስለሚሰጥ ይህ ምን ይባላል? ፕሪፈረንስ ይባላል ማለት ነው። ይህ ፕሪፈረንስ ለምሳሌ ዘ ኦርዲናል ዩቲሊቲ አፕሮች አርጊው ዳት ዩቲሊቲ ካኖት ቢ ሜጀርድ ኢን ካርዲናል ነምበር አስ ሰጀስትድ ምናምን። ይሄ የቅድሙ ሀሳብ ነው። ስለዚህ ስለ ፕሪፈረንስ ይሄን ነው የሚያወራው ማለት ነው። ስለዚህ የሰባተኛ ጥያቄ መልሱ ምን ይሆናል? ሲ ኢንዲፈረንት ስንል ሁለቱም ኢኳል ሳቲስፋክሽን ይሰጣል ማለት ነው። ስምንተኛ ጥያቄ አን ኢንዲፈረንት ካርቭ ሾው ኮምቢኔሽን ኦፍ ቱ ጉድ ዳት ኢኳል ሳቲስፋክሽን ያለው ይልድ ኢኳል ሳቲስፋክሽን ነው። ሁለቱም ኢኳል ሳቲስፋክሽን የሚሰጥ ነው ኢንዲፈረንት ካርቭ የሚያሳየው ማለት ነው። ኢኳል ሳቲስፋክሽን የሚሰጥ ቱ ጉድስ ነው የሚያሳየው። ኦኬ ወደ ዘጠነኛ ጥያቄ ላይ ስንል ዘ ማርጂናል ሬት ኦፍ ሰብስቲቱሽን ኢዝ። ማርጂናል ሬት ኦፍ ሰብስቲቱሽን ሀሳቡ ምንድን ነው? ለምሳሌ ኤክስ እና ዋይ ቢኖር ሁለቱም ኢኳል ሳቲስፋክሽን ይሰጣል። ነገር ግን ማምረጥ ከብዷችሁ ኤክሱን መረጣችሁ ማለት ዋይን እየተዋችሁ ነው ማለት ነው። ኤክሱን መረጣችሁ ዋይን እየተዋችሁ ነው። ምን ማለት ነው? አንድን ለማግኘት አንድን ሳክሪፋይስ ሲታረጉ ግን ሁለቱም ኢኩል ሳቲስፋክሽን ነው የሚሰጠው። ምን ማለት ነው? ማርጂናል ሬት ኦፍ ሰብስቲቱሽን ይባላል። ስለዚህ መልሱ ምን ማለት ነው ያለው አሁን ባለው ሀሳብ የሚገናኝ ማለት ነው። ዘ ሬት አት ዊች ኤ ኮንሱመር ዊል ጊቭ አፕ ዋን ጉድ ፎር አናዘር አት ዘ ሴም ዩቲሊቲ ሌቨል። ስለዚህ ኤክስን መረጥ ዋይን መረጥ የሚሰጡ ሴም ሳቲስፋክሽን ነው፣ ግን ማምረጥ ግዴታ ስለሆነብኝ ትመርጣለህ። ስለዚህ መልሱ ቢ ላይ ያለው ይሆናል ማለት ነው። አስረኛ ጥያቄ ፕሪፊክስ ሰብስቲቱት ሃቭ ኢንዲፈረንት ካርቭ አር ዛት ሾው ይላል። ፕሪፊክስ ሰብስቲቱት ሃቭ ኢንዲፈረንት ካርቭ ዳት አር ይላል። ምንድን ነው የሚሆነው? ፕሪፊክስ ሰብስቲቱት ሲሆን ለዚህ ጥያቄና ወደ 11ኛ ለሁለቱም ጥያቄ በቂ የሆነ መረጃ ይዤላቸው መጥቻለሁ። እናያለን። የአስረኛ ጥያቄ መልሱ የሚሆነው ራይት አንግልድ ሊኒየር ነው የሚሆነው። ለፕሪፊክስ ሰብስቲቱት ሲሆን ሊኒየር ነው የሚሆነው። ለፕሪፊክስ ኮምፕሊሜንት ሲሆን ኢንዲፈረንት ካርቡ ምንድን ነው የሚሆነው? ራይት አንግል ነው የሚሆነው። ስለዚህ ለእነዚህ ሁለቱ ጥያቄ ማብራሪያ ሰጣችኋለሁ። ስፔሻል ታይፕስ ኦፍ ኢንዲፈረንስ ካርቭ የሚባሉት አሉ። ፕሪፊክስ ሰብስቲቱት እና ፕሪፊክስ ኮምፕሊሜንት የምንለው ሀሳቡን ልንገራችሁ። ፕሪፊክስ ሰብስቲቱት የምንለው ምንድነው? ሪፌርስ ቱ ዘ ፕሮግራም ዳት አር አይደንቲካል ኤንድ ኮንሱመር ኢዝ ዜርፎር ኢንዲፈረንስ ቢትዊን ዜም። ማለት ለምሳሌ ቀይ ሁለት ጥቁር እስክሪብቶ እና ቢክ እስክሪብቶ ብትይዙ ሁለቱም ለመጻፍ ያገለግላል። ከሁለቱም ሳቲስፋክሽን ታገኛላችሁ ኢኳል፣ አንዱ ሌላው መተካት ሲችል አለ።
አንዱ ሌላውን መተካት ሲችል ፕሪፊክስ ሰብስቲቱት እንላለን። ዚስ አር ጉድ ዊች ካን ቢ ሰብስቲቱትድ ፎር ዋን አናዘር አት ኤ ኮንስታንት ሬት። አንዱ ሌላውን በግዴታ በቃ በሚገባ እንትን ሰብስቲቱት ማድረግ ሲችል ምን እንላለን? ፕሪፊክስ ሰብስቲቱት እንላለን ማለት። ፕሪፊክስ ሰብስቲቱት ሀብ ሊኒየር ኢንዲፈረንት ከርቭ ነው። አሁን እዩ ፕሪፊክት ሰብስቲቱት ሀብ ሊኒየር ኢንዲፈረንት ከርቭ ነው የሚኖረው። ነገር ግን ፕሪፊክት ኮምፕሊመንት ሪፕሌስ ቱ ጉድ ዳት ካንት ቢ ኮንሱምድ ዊዛውት ኢች አዘር። ለምሳሌ ሁለት መቼም ስናደርግ አንድ እግር ጫማ እናደርግም፣ ሁለት እግር ጫማ ነው የምናደርገው። ጆይንትሊ የምንጠቀመው አንድ ላይ ጆይን አድርገን መጠቀም የምንችለው ናቸው። አንዱ ያለ ሌላ መጠቀም አትችልም። ለምሳሌ ሸበጣ ኤርጋንዶ ቢታረጉ አንድ እግር ኤርጋንዶ አድርጋችሁ አትራመዱም። ፔር አድርገን መጠቀም የምንችለው ምንድነው የሚባለው? ፕሪፊክት ኮምፕሊሜንት ይባላል። ይሄ ደግሞ ምን አይነት እንትን ቬበር ነው ያለው? ራይት አንግል ነው። ዚ ኢንዲፈረንት ካርቭ ኦፍ ፕሪፊክት ኮምፕሊሜንት ኤግዚቢት ራይት አንግል ኢሉስትሬትድ ባይ ፊገር ላይ ራይት አንግል ነው የሚሆነው የዚህ የፕሪፊክት ኮምፕሊሜንት ማለት ነው። ዘ ሜን ዲፍረንስ ቢትዊን ሰብስቲቱት ኤንድ ኮምፕሊሜንት ኢዝ ዳት ጉድ አር ኮንሱምድ ኢን ፕሌስ ኦፍ ኢች አዘር ዌርአስ ኮምፕሊሜንት አር ኮንሱምድ ቱጌዘር ይላል። አንዱ የሌላውን በሚገባ መተካት ሲችል ፕሪፊክት ሰብስቲቱት እንላለን። ነገር ግን ቱጌዘር ሁለት ነገር አንድ ላይ የምንጠቀመው ከሆነስ ምንድን ነው የምንለው? ፕሪፊክት ኮምፕሊሜንት ይባላል። ስለዚህ ፕሪፊክት ሰብስቲቱት ላይ ሲሆን ላይኛው ሊኒየር ላይን ይሆናል። ፕሪፊክት ሰብስቲቱት ላይ ሲሆን ላይኛው ምንድን ነው የሚሆነው ማለት ነው? ራይት አንግል ነው የሚሆነው። አሁን ወደ ጥያቄያችን ላይ እንሞክር እስቲ። ኦኬ አሁን ባወራችሁ መሰረት በሰጠሁት መግለጫ አንፃር 10ኛ ምንድን ነው የሚሆነው? ፕሪፊክት ሰብስቲቱት ሲሆን ሊኒየር ስትሬት ላይን ይሆናል ማለት ነው። እና 11ኛ ደግሞ ምን ይሆናል? ራይት አንግል መልሱ ሲ ላይ ያለው ይሆናል ማለት ነው። ወደ 12ኛ ላይ ጥያቄ ላይ ስንገባ ዚ ባጀት ላይን ሪፕሬዘንትስ ባጀት ላይን ምን ያሳያል ይላል። ባጀት ላይን ሪፕሬዘንት የሚያደርገው ኮምቢኔሽን ኦፍ አፎርደብል ዊዝ ጊቨን ኢንካም ባለው ፕራይስ ባለው ብር የምትገዛውን አቅምን ነው የሚያሳየው። ባጀት ላይን እና ኢንዲፍረንት የሚባል ነገር አለ። ኢንዲፍረንስ ካርቭ ኢንዲፍረንስ አናሊሲስ የምንለው ስለ ፕሪፔራንስ ስለ ምርጫ ሲያወራ፣ ይሄ ደግሞ አፎርዴብል አድርገን ነገሩን መገዛት እንችላለን ወይ ከኛ አቅም አንጻር ነው ይሄን ነገር መረዳት የምንችለው ማለት ነው። እሱን ያመለክታል። ወደ 13ኛ ጥያቄ ላይ ስገባ ዘ ኢስሎፕ ኦፍ ባጀት ላይን ኢኳልስ ቱ ይላል። ኢስሎፕ ኦፍ ባጀት ላይን ኢኩል የሚሆነው ከምንድን ነው ይላል። መልሱ የሚሆነው ሬሽዮ ኦፍ ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ ነው የሚሆነው። እና እናያለን ይሄኛውን ማብራሪያ ሰጣችኋለሁ ማለት ነው። ባጀት ላይን እንደ ዋይ አክሰስ ፕራይስ ሲቀመጥ እንደ ኤክስ አክሰስ ኳንቲቲ ይቀመጣል። የሁለት ኳንቲቲ ነው ያለ ኤክስ እና ዋይ የሚባል ኮሞዲቲ ነው ያለው። ስለዚህ የሁለቱም የኤክሱ ፕራይስ እና የዋይ ፕራይስ ስለሲታካፍሉት ምን ታገኛላችሁ? ዘ ሬሽዮ ኦፍ ፕራይስ ኦፍ ፒ ኦፍ ኤክስ ኦቨር ፒ ኦፍ ዋይ ኢዝ ዘ ኮሬክት አንሰር ማለት ነው። ከዛ ወደ 14ኛ ጥያቄ ላይ ስንገባ የኮንሱሜር ባጀት ላይ ሽፍትስ አውትዋርድ ዲዩ ቱ ይሄን በኢንተርኔት አስደግፌ ያሳያችኋለሁ። የኮንሱሜር ባጀት ላይ ሽፍት አውትዋርድ ሽፍት የሚሆነው ከምን አንጻር ነው ይላል። 14ኛ መልሱ ምን ይሆናል? ሲ ላይ አን ዲክሪዝ ኢን ኢንካም ኦኬ ሶሪ ሲ ላይ ያለው ኢንክሪዝ ኢንካም ሲጨምር ነው ያለ ያንተ አቅም ሲጨምር ነው ባጀት ላይ አውትዋርድ ሽፍት የሚያደርገው ማለት ነው። ይሄኛውን ዲቴል አድርገን የምናየው አሁን በዚህ ክፍል ማለት ነው። አንተ ያለ አቅም ሲጨምር ባጀት ላይ ነው አውትዋርድ ሽፍት ያደርጋል። ከኤክስን ከዋይም አዲሽናል አድርጌ ነገሮችን የሚገዛ ይሆናል ማለት ነው። ማብራሪያ አሳያችኋለሁ። እንሂድ ወደ ማብራሪያ። ኦፍ ኮርስ እዚህ ጋር ኦፕቲማም ኦፍ ኮንሱሜር የሚለውን ሀሳብ ለመግለጽ ነው የግራፍ የተቀመጠው። ነገር ግን አሁን ቅድም ከተጠየቀነው ጥያቄ አንፃር አውትዋርድ ሽፍት የሚያደርገው ባጀት ላይ ምን ሲሆን ነው ይላል። አውትዋርድ ሽፍት የሚያደርገው ያለን ኢንካም ኤክስ እና ዋይ የሚለውን ጉድ ለመግዛት ያለን ኢንካም የኛ አቅም ሲጨምር ኢንክሪዝ ሲያደርግ፣ ለምሳሌ ከሲ ላይ ካለው ወደ ዲ ላይ ወዳለው ሽፍት ያደርጋል ማለት ነው። ጀስት ካለን ኢንካም አንፃር ነው ይሄን ቼክ የምናደርገው ማለት ነው። ጀስት እዚህ ጋር ያሉትን የኢንዲፈረንስ ካርቦችን አውጡትና ቀዩን ብቻ እንትን እያደረጋችሁ ለማየት ሞክሩ። ይሄ ምን ለማለት ነው? ኢንካም ሲጨምር ያለ ኢንካም ሲጨምር አፎርዴብል ነው፣ ነገሮችን የመግዛት አቅም ይጨምራል። ስለዚህ በዚህ ታይም ነው ወደ አውትዋርድ ሽፍት የሚያደርገው ማለት ነው። እና ይሄኛው ወደ 13 እና ወደ 14ኛ ጥያቄ ነው ያለው ኦፍ ኮርስ አሁን እንዳልኳችሁ የ14ኛ ጥያቄ መልሱ ኢንክሪዝ ኢን ኢንካም የሚለው የሚሆን ይሆናል ማለት ነው። ቀጥታ ወደ 15ኛ ጥያቄ ላይ ስንገባ ኮንሱሜር ኦፕቲመም ኦፍ ኬር የሚሆነው ማች ነው ይላል። ኦፕቲመም ማለት ባለው አቅም አበቃቅተ የምትጠቀምበት ፖይንት ማለት ነው። አንድ ሰው ይመርጣል፣ የራሱ የሆነ ምርጫ አለው። ያ ኢንዲፈረንስ ካርቭ የምንለው የሚያሳይ ይሆናል።
ነገር ግን ያንን የምትገዛበትን አቅም የሚያሳየው ቅድም እንዳልኳችሁ ባጀት ላይ ነው። ባጀት ላይ ዳውንዋርድ ስሎፒንግ ነው። ያኛው ምንድነው? ኢንዲፍረንስ ካርብን ዳውንዋርድ ስሎፒንግ ነው። ኢንዲፍረንስ ካርብ እና ባጀት ላይ ታንጀንት የሚሆንበት ፖይንት ላይ ምን አለ ማለት ነው? ኦፕቲማም ኦፍ ኮንሱመርስ በመባል ይታወቃል። 16ኛ ጥያቄ ላይ ስንገባ ዘ ኢንካም ኢፌክት ዲስክራይብ ሃው ፕራይስ ቼንጅ አፌክት ኮንሳፕሽን ቢያ ይላል። ኮንሳፕሽንን እንዴት አፌክት ያደርጋል? 16ኛ ጥያቄ ላይ ስንገባ ኦፍ ኮርስ መልሱ ቢ ነው የሚሆነው። ፕራይስ ቼንጅ ሲሆን ፐርቼሲንግ ፓወር ላይ የራሱ የሆነ ኢፌክት አለው። ሽፍት ኢን ፕሪፈረንስ ምርጫውን ሊቀይር ራሱ አይችልም። ነገር ግን ፕራይስ አን ኢንፍሌሽን በመኖሩ ምክንያት ፕራይስ ቼንጅ ማለት ኢንፍሌሽን ነው። ኢንፍሌሽን ሲኖር በቀላሉ አፎርዴብል የሆነው ነገር በቀላሉ ላታገኝ ትችላለህ። መልሱ ቢ ላይ ያለው ቼንጅ ኢን ፐርቼሲንግ ፓወር ይሆናል ማለት ነው። 17ኛ ዘ ኮንሰፕሽን ካርብ ኦር ፕራይስ ኮንሳፕሽን ካርብ ሻው ሀው ኮንሳፕሽን ቼንጅ ዌን ይላል። ይህ ፕራይስ ኮንሳፕሽን ካርብ የምንለው ከፕራይስ ጋር ሪሌትድ የሆነ ነገር ነው። ፕራይስ ኦፍ ዋን ጉድ ቼንጅ የአንድ ጉዱ ፕራይሱ ቼንጅድ በሆነ ልክ የሚቀያየር ነው። ለምሳሌ እናያለን። ይሄን አሳያቸዋለሁ እንትን አድርጌ ማለት ነው። ኤክስ ቺፕ ሲሆን የኤክሱ ወደ ኤክስ ወዳለበት ካርብ ሽፍት አውትዋርድ ሽፍት ያደርጋል። ዋይ ሲሆን ደግሞ በዋይ ሳይዱ ነው አውትዋርድ ሽፍት ያደርጋል እና ውድ በሚሆኑበት ጊዜ ደግሞ ኢንዋርድ ሽፍት ያደርጋል ማለት ነው። ፕራይሱ ሲጨምር፣ ፕራይሱ ሲቀንስ አውትዋርድ፣ ፕራይሱ ሲጨምር ኢንዋርድ ይሆናል ማለት ነው። ኦፍኮርስ ሲ ላይ ያለ መልስ ነው። ዲማንድ ካርብ ኢዝ ድራይቭድ ፍሮም ይላል። ዲማንድ ካርብ ከምንድን ነው ድራይቭ የሆነው? 18ኛ ጥያቄ ኦፍኮርስ ከፕራይስ ኮንሳፕሽን ካርብ ነው። ይህን ጥያቄ አሳያቸዋለሁ፣ ችግር የለም። ፕራይስ ኮንሳፕሽን ካርብ ነው ድራይቭድ የሆነው ማለት ነው። 18ኛ ጥያቄ ላይ which is not an assumption of budget ላይ የባጀት ላይ አሳምሽን ያልሆነው የትኛው ነው ይላል። ፊክስድ ባጀት ላይ በነገራችን ላይ ኢንካምን ኮንሲደር ያደርጋል፣ ፕራይስ ኦፍ ኤክስ እና ፕራይስ ኦፍ ዋይን ኮንሲደር ያደርጋል እና ደግሞ ያንን ሁለት እቃ አይደል፣ ለምሳሌ ሁለት ባናና እና ቶማቶ ሊሆን ይችላል። ያንን ያለውን ኢንካም በእነዚህ ነገሮች ላይ ማዋል አለብህ ይላል። ይህ ምን ይላል? ኮንሱመር ስፔንድ ኦል ኢንካም ስፔንድ ማድረግ አለበት ባለው እንትን ማለት ነው። ከዚህ ጋር የማይገናኘው ምንድነው? ካርዲናል ሜጀርሜንት ካርዲናል ዩቲሊቲ ሜጀርሜንት ኢስ ኖት ሪሌትድ ዊዝ ዚስ ኮንሴፕት እና ፊክስድ ኮንሱመር ኢንካም አለው፣ ኮንስታንት ፕራይስ አለው፣ ኮንሱመር እንትን አለው። ነገር ግን የማሆነው ካርዲናል ዩቲሊቲ ሜጀርሜንት ኢስ ኖት ዘ ኮሬክት አንሰር። ይሄኛውን ጥያቄ እዚህ ጋር ሰርቼ ያሳያቸዋለሁ። ፕራይስ ኦፍ ኤክስ የተሰጠን $2 ነው። ፕራይስ ኦፍ ዋይ የተሰጠን $4 ነው። ከዛ ደግሞ ኢንካሙ $40 ነው። ማክሲማም ኳንቲቲ ኦፍ ኤክስ ኮንሱመር ባይ ለማድረግ ስንት ነው የሚሆነው? ማክሲማም ኳንቲቲ ኦፍ ኤክስ ብዙ ጊዜ በተደጋጋሚ ይጠየቃል፣ ዘንድሮም ይጠየቃል ብዬ ተስፋ አደርጋለሁ። ወደ ማብራሪያ እንሂድ። እሺ እናያለን። መጀመሪያ ጊቬን እናወጣለን። ጊቬን ላይ የተሰጠን ምንና ምንድን ነው? ፕራይስ ኦፍ ኤክስ ኢዝ ኢኳልስ ቱ ስንት ነው? $2 ነው። $2 ነው። ፕራይስ ኦፍ ዋይ ኢዝ ኢኳልስ ቱ ስንት ዶላር ነው? $4 ነው። ኢንካሙ ስንት ነው? ኢንካሙ የተሰጠን $40 ነው። ስለዚህ ማክሲማም ኤክስ ማክሲማም ኦፍ ኤክስ ማክሲማም የሚሆነው ማች ነው ይላል። እንደምታውቁት ወደ ፎርሙላው ላይ ስንሄድ ኤም ኢንካም ኢዝ ኢኳልስ ቱ ኤክስ ከዛ ፕራይስ ኦፍ ኤክስ ፕላስ ዋይ ከዛ ፕራይስ ኦፍ ዋይ እንላለን። ከዛ ይሄ የተሰጠን 40 ነው። ከዛ ኤክሱ ኢዝ እየተጠየቀ ነው ኤክስ ነው። ከዛ ፕራይስ ኦፍ ኤክስ ስንት ነው? $2 ነው። ፕላስ ዋይ ከዛ የዋይ የተሰጠን ስንት ነው? 4 እንላለን። እንደምናውቀው ኤክስ ማክሲማም የሚደርሰው ኤክስ ኢንተርሴፕት ዋይ ኢዝ ኢኳልስ ቱ 0 ብለን ስንሄድ ነው ኤክስ ማክስ የሚሆነው ማለት ነው፣ ማክሲማም የሚሆነው። ከዚህ አንጻር ስንሄድ 40 ኢዝ ኢኳልስ ቱ 2 ኤክስ ፕላስ 4 ከዛ 0 እንላለን። ይሄ ይጠፋል። ሲጠፋ ምንድን ነው የሚሆነው? ይሄን ለሁለት ስናካፍል ኤክስ ኢዝ ኢኳልስ ቱ 20 ኢዝ ምንድነው? ትክክለኛ መልስ ነው ማለት ነው። አሁን ምርጫ ውስጥ ሄደን ኦኬ፣ አሁን መልሱ ምንድነው የሚሆነው? 20 ያለው ማለት ነው ቢ ላይ ነው። 20ኛ ጥያቄ መልሱ ቢ ኮሬክት አንሰር ማለት ነው። 21ኛ ዘ ኢኩዌሽን ኦፍ ባጀት ላይን ኢዝ አሁን ሰርተናል። የኢኩዌሽን ይታወቃል። ፕራይስ ኦፍ ኤክስ ኳንቲቲ ኦፍ ኤክስ ፕላስ ፕራይስ ኦፍ ዋይ ኳንቲቲ ኦፍ ዋይ ኢዝ ኢኳል ቱ ኢንካም። ይሄ ቢ ላይ ያለው ትክክለኛ መልስ ነው። ሌሎቹ ትክክል አይደሉም ማለት ነው። ትክክለኛ መልስ ቢ ላይ ያለ ነው። አሁን በሰራው ፎርሙላ መስራት ማለት ነው። ይሄ ባጀት ላይ ኢኩዌሽን የምንለው ይሄ ነው።
ኦፍ ኮርስ እንዲህ አይነት ቀለል ያሉ ጥያቄዎች ናችሁ። ኤክስፔክት ካደረጋችሁት በታች ነው የምንጠየቀው። ዋና እናንተ ማረጋጋት ነው። ትሰራላችሁ፣ ተስፋ እናደርጋለን። 22ኛ ጥያቄ ኢፍ ቱ ጉድስ አር ፐርፌክት ኮምፕሊመንት ኤ ኮንሱመር ዊል። ይህን ሀሳብ ቅድም አውርቻችሁ ነበር። ፐርፌክት ኮምፕሊመንት ከሆነ ኮንሱመር ማለት ኮምፕሊመንት ስንል አንዱ የሌላው ማለት ፔር አድርገን ነው የምንጠቀመው፣ ለያይተን አንጠቀምም። ለምሳሌ የግራውን ጫማ እያሉ ቅድም አንስቼ ነበር። ሁለት ነገር አንድ ላይ የምንጠቀም ከሆነ ኦንሊ ኮንሱም ዜም ኢን ፊክስድ ፕሮፖርሽን፣ ሁለቱንም አንድ ላይ ፊክስድ ፕሮፖርሽን ይጠቀማል። ቢ ኢዝ ኮሬክት አንሰር 22ኛ ማለት ነው። 22ኛ ትክክለኛ መልሱ ምንድነው? ቢ ነው። ኢግኖር ፕራይስ ቼንጅ አይደለም። ፕራዮሪታይዝ ዋን ኦቨር ዘ አዘር ሊያደርግ አይችልም። ሁለቱም ፔር ነው የምጠቀመው ማለት ነው። 23ኛ ጥያቄ ላይ ስንገባ አና ኢንዲፈረንስ ማፕ ኮንሲስት ኦፍ ኢንዲፈረንስ ማፕ ምንን ይይዛል ይላል። ኤ ሲንግል ኢንዲፈረንስ ካርቭ፣ ቢ ማልቲፕል ባጀት ላይን፣ ሲ ሴት ኦፍ ኢንዲፈረንስ ካርቭ፣ ዲ ዩቲሊቲ ፋንክሽን ይላል። መልሱን ጌስ አድርጉ። መልሱ ምንድነው የሚሆነው? ሲ ሴት ኦፍ ኢንዲፈረንስ ካርቭ የሚለው ትክክለኛ መልስ ነው ማለት ነው። ኢንዲፈረንስ ማፕ፣ ኢንዲፈረንስ ካርቭ፣ ኢንዲፈረንስ ስኬጁል የሚባሉትን ነገር ለማወቅ እንትን አድርጎ ኢንዲፈረንስ ካርቭ የምንለው በካርቭ እንትን አድርገን የምናሳይ ነው፣ በግራፍ መልኩ ማለት ነው። ኢንዲፈረንስ ማፕ የምንለው ምንድነው? ኢትስ ኮሌክሽን የተለያዩ ኢንዲፈረንስ ካርቮች ኢንቴንሲዮን ነው። ኢንዲፈረንስ ስኬጁል የምንለው በቴብል መልኩ ዘሴም ሳቲስፋክሽን የሚሰጡትን ስናይ ማለት ነው። መልሱ ሴት ኦፍ ኢንዲፈረንስ ካርቭ ትክክለኛ አንሰር ነው። 24ኛ ማርጂናል ሬት ኦፍ ሰብስቲቱሽን ዲሚኒሽን አሎንግ አን ኢንዲፈረንስ ካርቭ ዲዩ ቱ ለምንድን ነው? ቅድም አይተናል። መልሱ ምንድን ነው የሚሆነው? ዘ ላው ኦፍ ዲሚኒሽንግ ማርጂናል ዩቲሊቲ የሚለው ትክክለኛ መልስ ነው። ቢ ላይ ያለው 24ኛ ቢ ኮሬክት አንሰር። ኢንክሪዚንግ ማርጂናል ዩቲሊቲ አይደለም፣ ኮንስታንት ፕራይስ አይደለም፣ ኢንካም ኢፌክት አይደለም። ይሄን ቅድም ባሳያችሁ መንገድ መሰረት ማወቅ ትችላላችሁ ማለት ነው። ኦፍኮርስ ወደ 25ኛ ጥያቄ ላይ እንሄዳለን። አሁን 25ኛ ጥያቄ ላይ ስንሄድ ዌን ዘ ፕራይስ ኦፍ ጉድ ፎልስ ዘ ሰብስቲቱሽን ኢፌክት ሊድስ ቱ ምን ላይ ነው ሊድ የሚያደርጉት? ፕራይስ ፎልስ ሲሆን ማለት ነው። ምንድነው የሚሆነው? 25ኛ መልሱ ጌስ አድርጉ። ፕራይሱ በቀነሰ ቁጥር ኮንሳፕሽኑን ትጨምራለ። ኢንክሪስ ኮንሳፕሽን ኦፍ ቺፐር ጉድ። ፕራይሱ ቀነሰ ማለት ለዛ ነገር ያለው እንትን ፍላጎት ቀነሰ ማለት ነው። ያ እቃ እርካሽ ሆነ ማለት ነው። እርካሽ ሲሆን ያንን ነገር የመግዛት ኢንክሪስ ኮንሳፕሽን የፈለግከውን ኃይል ገዝቴ መጠቀም የምትችል ይሆናል ማለት ነው። መልሱ ቢ ይሆናል ማለት ነው። ወደ 26ኛ ጥያቄ ላይ እንገባለን። 26ኛ ካርዲናል ዩቲሊቲ ቲዮሪ ዩቲልስን ለምንድን ነው የሚጠቀመው ይላል። ራንክ ለማድረግ አይደለም። ራንክ የሚያደርገው ኦርዲናል ዩቲሊቲ ነው። ኳንቲቲ ሳቲስፋክሽን ኑሜሪካል ጃስት ኦፍ ኮርስ 26ኛ መልሱ ቢ ነው። እና ድራው ኢንዲፈረንስ ካርቭ ኖ፣ ለዚህ ዓላማ አይደለም። ሜጀር ባጀት ኮንስትሬንት አይደለም። ስለዚህ ኑሜሪካል ነገሮቹን ለመግለጽ ዩቲልስ፣ 2 ዩቲልስ፣ 3 ዩቲልስ፣ 4 ዩቲልስ እያለን ነገሮቹን ኑሜሪካል ለመግለጽ እንጠቀማለን ማለት ነው። ወደ 27ኛ ጥያቄ ላይ ስንሄድ ኮንሱመር ፕሪፌርስ ባንድል ኤክስ ቱ ዋይ። ይሄ ጥያቄ ድጋሚ ነው ተጠየቀው። ቅድም ኢንዲፈረንት ሲሆን ምንድን ነው የሚለውን አይተን ነበር። አሁን ደግሞ ኤክስን ከዋይ አብልጦ ሲፈልግ ምንድነው? ኦፍ ኮርስ ዩቲሊቲ ኦፍ ኤክስ ኢዝ ግሬተር ዛን ዩቲሊቲ ኦፍ ዋይ። 27ኛ መልሱ ሲ ነው። ምክንያቱም ቀላል ስለሆነ ነው። እዚህ ጋር ማብራሪያ ኦፍ ኮርስ እየሰጠው ያለው ነው። ከዛ ኦፕቲማ ኢን ኮንሱመር ቲዮሪ ማክሲማይዝስ ምንድን ነው የሚባለው? ኦፕቲማም ማለት በቂ ማለት ስቴብል የሆንክበት ፓርት ማለት ነው። ዩቲሊቲ ሳብጀክት ቱ 8ኛ መልሱ ምንድን ነው? ዩቲሊቲ ሳብጀክት ቱ ዲ ባጀት የሚለው ትክክለኛ መልስ ነው ማለት ነው። ከዛ 29ኛ ላይ ስንሄድ ማርጂናል ሬት ኦፍ ሰብስቲቱሽን ግሬተር ዛን ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ ምን ጊዜ ነው እንደዚህ የሚሆነው ነው የሚለው መልሱ። ይህን ነገር ከፕሮፖርሽናሊቲ አንጻር ነው የምናየው። ለምሳሌ ማርጂናል ሬት ኦፍ ሰብስቲቱሽን ከፒ ኦፍ ኤክስ ጋር ዳይሬክት ፕሮፖርሽናሊቲ ነው፣ ከፒ ኦፍ ዋይ ጋር ኢንቨርስ ፕሮፖርሽናሊቲ። ስለዚህ ማርጂናል ሬት ኦፍ ሰብስቲቱሽን ኢዝ ግሬተር ዛን፣ ከዚህ ግሬተር የሚሆን ከሆነ ኤክሱን ብዙ ትገዛለ፣ ዋዩን ግን ብዙ አጋዛውም ነው። ባይ ሞር ኤክስ ኤንድ ሌዝ ዋይ፣ ምክንያቱም ከፕሮፖርሽናሊቲ አንጻር ነው የሚታዩት ማለት ነው። ከዛ አንጻር ስንመለከት እንደሚታውቁት ማርጂናል ሬት ኦፍ ሰብስቲቱሽን ከፒ ኦፍ ኤክስ ጋር ዳይሬክት ፕሮፖርሽናሊቲ ካለው ሁለቱም አንዱ ሲጨምር አንዱም ይጨምራል። ፒ ኦፍ ኤክስ ማርጂናል ሬት ኦፍ ሰብስቲቱሽን ጨምረ ማለት ፒ ኦፍ ኤክስን ጨመረ ማለት ነው። ነገር ግን ፒ ኦፍ ዋይ ኢንቨርስ ፕሮፖርሽናል ስለሆነ መልሱ ኤ ላይ ያለው ይሆናል ማለት ነው። ኦፍ ኮርስ 29ኛ መልሱ ኤ ነው ማለት ነው።
ወደ 30ኛው ጥያቄ ላይ ስንገባ ራይት ዋርድ ሽፍት ኢን ዘ ባጀት ላይን ካን ሪዘልት ፍሮም ባጀት ላይን ራይት ሳይድ ሽፍት የሚያደርገው ከምን አንጻር ነው ይላል። ለምሳሌ ኤክስ እና ዋይ አክሲስ ላይ ቢሆን ኤክሱ በኤክስ አክሲስ ላይ ቢሆን ዋዩ በዋይ አክሲስ ላይ ቢሆን ኤክሱ ቺፕ በመሆኑ የተነሳ መጀመሪያ ከነበረበት ወደ አውትዋርድ ሽፍት ያደርጋል። ይህ ምን ማለት ነው? ሎወር ፕራይስ የኤክሱ ሌስ ማለት ውድ ሳይሆን ሲቀር ቺፕ ሲሆን ወደ ራይት ሳይድ ሽፍት ያደርጋል ማለት ነው። መልሱ ዲ ላይ ያለ ይሆናል ማለት ነው። ሃየር ፒኤክስ አይሆንም፣ ሎወር ኢንካም አይሆንም፣ ሎወር ፒዋይ አይሆንም። ዘ አንሰር ዊል ቢ ዲ። 30ኛ መልሱ ዲ ሎወር ፒኤክስ ይሆናል። ራይት ሳይድ ሽፍት የሚያደርገው ከዛ አንጻር ነው። ፕራይስ ኮንሳፕሽን ካርብ የምለውን ሀሳብ ቅድም አንስቼ አውርቼ ነበር እና ፕራይስ ኮንሳፕሽን ካርብ የምንለው ለምሳሌ ኤክስ እና ዋይ የሚባል ኮሚኒቲ ቢሆን ኤክሱ ቺፕ በሆነ ቁጥር ወደ ኤክስ ሳይድ አውትዋርድ ሽፍት ያደርጋል። ኤክሱ ውድ በሚሆንበት ጊዜ ኤክስን ለመግዛት ያለን አቅም እያነሰ ስለሚሄድ ኢንዋርድ ያደርጋል ማለት ነው። ከዛ አንጻር ደግሞ ዋይ ላይም ሲሆን አት ሴም ታይም ሃፒን ያደርጋል። መልሱ ዲ ይሆናል ማለት ነው። ወደ 31ኛ ጥያቄ ላይ ስንገባ ዘ ስሎፕ ኦፍ ኢንዲፈረንስ ካርቭ ሪፕሬዘንት ኢንዲፈረንስ ካርቭ የምንለው ቅድም እንዳወረ ነው ሁለት ኮሞዲቲ ነው ያለው። ለሁለቱም ኮሞዲቲ ኢኳል ሳቲስፋክሽን ነው ያለው። ስለዚህ ስሎፑ ምንድን ነው የሚያሳየው የሚለውን ነው የተጠየቅነው ማለት ነው። 31ኛ ጥያቄ መልሱ ቢ ነው ማለት ነው። ቢ ላይ ያለው ምን ይላል? ማርጂናል ሬት ኦፍ ሰብስቲቱሽን ነው መልስ ሊሆን የሚችለው። ባጀት ላይን ሲሆን ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ ኢዝ ስሎፕ ነው። ግን ከኢንተን አንጻር የሚሆነው ማርጂናል ሬት ኦፍ ሰብስቲቱሽን ነው። አንድን በሌላ እየታካይ ነው ዳውንዋርድ ስሎፕ እየሄደ በሚሆንበት ታይም ማለት ነው። እንደዛ ነው የሚሆነው። 32ኛ ጥያቄ ላይ ስንሄድ ፐርፌክት ሰብስቲቲዩት ፎር ፐርፌክት ሰብስቲቱት ማርጂናል ሬት ኦፍ ሰብስቲቱሽን ምን ይሆናል ይላል። ቅድም አሳይቻችሁ ነበር ይሄን ነገር። ፐርፌክት ሰብስቲቱት ሲሆን ማርጂናል ሬት ኦፍ ሰብስቲቱሽን 32ኛ ምንድን ነው የሚሆነው? ሲ አንሰር ዲክሪዝ ነው የሚያደርገው። እዚህ ጋር ስፔሻል ታይፕስ ኦፍ ኢንዲፈረንስ ካርቭ የሚለው ላይ ማርጂናል ሬት ኦፍ ሰብስቲቱሽን ፎር ፐርፌክት ሰብስቲቱት ኢዝ ኮንስታንት ነው የሚሆነው። ይሄን ጥያቄ ነው የተጠየቅነው ማለት ነው። ጀስት አሁን መልሱ ማ ላይ ያለው ይሆናል? ሲ ላይ ያለው ይሆናል። ፐርፌክት ሰብስቲቱት ሃቭ ሊኒየር ኢንዲፈረንስ ካርቭ። ከነዚህ ጥያቄዎች ብዙ ጊዜ ወይ ሊኒየር ወይ ማርጂናል ሬት ኦፍ ሰብስቲቱሽን ምንድን ነው ምናምን እያለ ስለሚጠየቅ ሄዳችሁ 11ኛ ክፍል ላይ ለማየት ሞክሩ። ያለው ጊዜ ትንሽም ስለሆነ ማለት ነው። ኦኬ አሁን ካየነው ከማብራሪያ አንጻር 32ኛ ጥያቄ ሲ ኢዝ ዘ ኮሬክት አንሰር ፎር ፐርፌክት ሰብስቲቱሽን ማለት ነው። 33ኛ ጥያቄ ላይ ስንገባ ኮንሱመር ኢኩሊብሪየም ሪኩዌር አንድ ኮንሱመር ኢኩሊብሪየም ላይ ነው ለማለት ምንድን ነው ሪኩዌር ማድረግ አለበት ይላል። 33ኛ ኦሬዲ መልሱ የሚሆነው ቢ ነው። ማርጂናል ሬት ኦፍ ሰብስቲቱሽን ኢዝ ስሎፕ ኦፍ ኢንዲፈረንት ካርቭ ሲሆን ፕራይስ ኦፍ ኤክስ ኦቨር ፕራይስ ኦፍ ዋይ ኢዝ ስሎፕ ኦፍ ባጀት ላይን። ባጀት ላይን ላይ ኢንዲፈረንስ ካርቭ አት ታንጀንት በሚወድበት ቦታ ላይ ኮንሱመር ኦፕቲማም ወይንም ኮንሱመር ኢኩሊብሪየም የምንለው ፖይንት እሱ ነው ማለት ነው። መልሱ ማርጂናል ሬት ኦፍ ሰብስቲቱሽን ከምን አንጻር ነው? ከፕሪፔሪያንስ አንጻር ሲሆን ከባጀት ላይን አንጻር ፕራይስ ኦፍ ኤክስ እና ፕራይስ ኦፍ ዋይ ይሆናል ማለት ነው። አሁን መልሱ ቢ ይሆናል። 34ኛ ጥያቄ ዘ ኢንካም ኢፌክት ኦፍ ፕራይስ ኢንክሪዝ ፎር ኖርማል ጉድ ሊድስ ቱ ኢፌክት ኦፍ ፕራይስ ኢንክሪዝ ፕራይስ ሲጨምር ይላል። 34ኛ መልሱ ምንድን ነው የሚሆነው? ጌስ አድርጉ እስቲ። ፕራይሱ ሲጨምር ማለት ኢንፍሌሽን አለ ማለት ነው። ኢንፍሌሽን ሲጨምር ኮንሳፕሽን እንቀንሳለን። ለዛ ያለው ፍላጎት ስለሚቀንስ ቢ ኢዝ ኮሬክት አንሰር። ኖ ቼንጅ አይንም ሃየር ሴቪንግ አይንም የሚሆነው ዲክሪዝ ኢን ኮንሳፕሽን ነው። 35ኛ ድራይቪንግ ዲማንድ ካርቭ ኢንቮልቭ ባሪንግ ይላል። ምንድን ነው ድራይቪንግ ዲማንድ ካርቭ ሊጨምር የሚችለው? 35ኛ መልሱ ምንድን ነው? ኢንካም ፕሪፔሪያንስ ፕራይስ ኦፍ ዘ ጉድ ፕራይስ ኦፍ ዘ ሪሌትድ ጉድ ይላል። ኮሬክት አንሰር ዊል ቢ ሲ ፕራይስ ኦፍ ዘ ጉድ የምንለው ትክክለኛ መልስ ነው። 35ኛ ጥያቄ ላይ ስንሄድ ኢፍ ዘ ክሮስ ፕራይስ ኢላስቲሲቲ ኦፍ ዲማንድ ኢዝ ፖዚቲቭ ዘ ጉድ አር ይሄ አለ ቅድም ባሳያችሁ ማለት ነው። ኮምፕሊመንት ሰብስቲቲዩት አንድ ሪሌትድ ኢንፊሪየር ይላል። 36ኛ መልሱ ቢ ሰብስቲቲዩት ሲሆን ፖዚቲቭ ይሆናል ማለት ነው። ፕራይስ ኢላስቲሲቲ ኦፍ ኮርስ እንዳለ ነው። ሰብስቲቲዩት ጉድ የምንለው ትክክለኛ መልስ ሊሆን ይችላል። ወደ 37ኛ ጥያቄ ላይ ስንገባ ዘ ባጀት ላይን ሃዝ ኔጌቲቭ ስሎፕ ቢካውዝ
ለምንድነው ባጀት ላይ ነው ኔጌቲቭ ስሎፕ ሊሆን የቻለው? እንደምታውቁት ዩቲሊቲ ዲሚኒሽ አይሆንም ፕራይስ አር ኮንስታንት ስለሆነ አይደለም፣ ኢንካም ኢዝ ፊክስድ ሊሆን ስለሆነ አይደለም። ትክክለኛ መልሱ ቢ ላይ ያለው ቱ ኮንሱም ሞር ኦፍ ዋን ጉድ ሌዝ ኦፍ ዘ አዘር ጉድ ማስት ቢ ጊቨን አፕ። ይሄ ምንድነው ሳክሪፋይ የምንለው ማለት ነው። አንዱን ብዙ በፈለጋችሁ ቁጥር ለአንዱ ያለው ሳክሪፋይ እያደረጋችሁ ነው። አንዱን በማግኘት ሌላን እያጣችሁ ነው። ምክንያቱም ሁለቱም ኢኳል ሳቲስፋክሽን ነው የሚሰጠው። ስለዚህ መልሱ ቢ ይሆናል ማለት ነው። 38ኛ ዘ ሪል ኢንካም ላይ ዲፔንድስ ኦን። በነገራችን ላይ በአዲሱ ካልኩሌም እኔ ራሴ አላየውም ከየት እንደተጠየቁ። ኢንትራንስ ትሪክ ነው ኖቱን ያዘጋጀው። መልሱ የሚሆነው ግን 38ኛ ኤ ይሆናል። ኖርማል ኖሚናል ኢንካም እንደ ፕራይስ የምንለው መልሱ ይሆናል ማለት ነው። 39ኛ ላይ ስንሄድ ኢን ኮንሱመር ኢኩሊብሪየም ዘ ታንጀንሲ ኮንዲሽን ኢንሹር። ምንድነው ኢንሹር የሚለው? ቅድም እንዳልኳችሁ ኢንዲፍረንት ካርብ ከባጀት ላይን ላይ ታንጀንት በሚሆንበት ፖይንት ላይ ኮንሱሜር ኢኩሊብሪየም ወይንም ምንድነው የሚባለው? ኮንሱሜር ኢኩሊብሪየም ወይ ኮንሱሜር ኦፕቲማም ይባላል። ምንድነው እዛ ፖይንት ላይ ማክሲማም ኤክስፔንዲቸር ወጪ አትጨምርም፣ ማክሲማም ዩቲሊቲ ፎር ጊቨን ባጀት። በቃ ያንተ ያለ ሳቲስፋክሽን እርካታ ጥሩ የሚሆንበት ፓርት ነው ማለት አንተ ስቴብል የምትሆንበት ፓርት ነው። መልሱ ቢ ይሆናል ማለት ነው። 40ኛ ጥያቄ ላይ ስንሄድ ኤ ዲክሪስ ኢን ፕራይስ ኦፍ ኤክስ። ለምሳሌ ኤክስ እርካሽ ቢሆን ለኤክስ ያለው ፕራይሱ ቢቀንስ ባጀት ላይን ላይ ምን አፔን ያደርጋል ይላል። ምንድነው የሚያደርገው? ብዙ ውስጥ ይገዛል። ፒቮት አውትዋርድ ኦን ኤክስ አክሲስ ነው። ኤክስ አክሲስ ላይ አውትዋርድ ሽፍት ያደርጋል። መልሱ ኤ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። 41ኛ ዘ ኦርዲናል ዩቲሊቲ አፕሮች ኢዝ ኦልሶ ኮልድ። ይሄ ሌላኛው ሲሙ ምንድነው የሚባለው? ኦርዲናል ማለት ዩቲሊቲ ራንክ ይደረጋል ፍርስት ሴከንድ ይባላል እንጂ በዩቲልስ የሆነ ነምበር አይደረግም፣ በአብሶሉት ነምበር አይቆጠርም የሚል ሀሳብ ነው። ሌላ ሲሙ ኢንዲፍረንስ ካርቭ አናሊሲስ በመባል ይታወቃል። the correct answer will be ቢ። ቢ ላይ ያለው ትክክለኛ መልስ ነው ማለት ነው። 42ኛ ላይ ስንሄድ አና ኢንዲፍረንስ ስኬጁል ቅድም ስላችሁ ነበር። ኢንዲፍረንስ ማፕ፣ ኢንዲፍረንስ ስኬጁል እና ደግሞ ሌላኛው ምንድነው? ኢንዲፍረንስ ካርቭ የምንለው ነገር አለ። ኢንዲፍረንስ ማፕ የምንለው የተለያዩ ኮሌክሽን ኦፍ ኢንዲፍረንስ ካርቭ ነው። የተለያዩ ኢንዲፍረንስ ካርቭ ኮሌክሽን ነው። ኢንዲፍረንስ ስኬጁል የምንለው ሁለት ጉድ ያለውን ሳቲስፋክሽን በቴብል መልክ ስናስቀምጥ ኢንዲፍረንስ ስኬጁል ይባላል። እና ደግሞ ኢንዲፍረንስ ካርቭ የምንለው ግራፊካሊ ግራፍ ሲለን በግራፍ የምናሳይበት ነው። ለሁለት ኮሞዲቲ ያለውን ሳቲስፋክሽን በግራፍ መልኩ ስንገልጽ ግራፊካል ካርቭ ነው የሚሆነው። መልሱ ቢ ኢዝ ኮሬክት አንሰር ማለት ነው። 43ኛ ላይ ስንሄድ 43ኛ ጥያቄ ምንድነው የሚሆነው? ማርጂናል ሬት ኦፍ ሰብስቲቱሽን ኢዝ ካልኩሌትድ ባይ። ቅድም ስላችሁ ነበር ማርጂናል ሬት ኦፍ ሰብስቲቱሽን ኢዝ ዘ ስሎፕ ኦፍ ኢንዲፍረንስ ካርቭ ነው። ስሎፕ እንደሚታውቁት ቼንጅን ዋይ ኦቨር ቼንጅን ኤክስ ነው። በዋይ አክሲስ ያለውን ኮሞዲቲ ቼንጅ ማለት የምናገኘው ጌን የምናደርገው ኦቨር ሉዝ የምናደርገው። መልሱ ኤ ላይ ያለው ትክክለኛ መልስ ነው ማለት ነው። 44ኛ ጥያቄ ምን ይላል? ፎር ኤ ኮንሱመር ቱ ሪች ኤ ሃየር ኢንዲፍረንስ ካርቭ ዘ ኒድ። ምንድነው የሚያስፈልጋን? ሃየር ኢንዲፍረንስ ካርቭ ለመድረስ ማለት ነው። 44ኛ ምንድነው የሚሆነው? ሃየር ኢንካም ሲኖር ሃየር ኢንዲፍረንስ ካርቭ ነው። ኢንዲፍረንስ ካርቭ እየጨመረ በሄደ ቁጥር ሃየር ኢንካም አለን ማለት ነው። 44ኛ ቢ ይህ ኮሬክት ዋን ማለት ነው። ሎወር ፕራይስ ምናምን አይሆንም፣ ሞር ሰብስቲቱት አይሆንም። መልሱ ቢ ይሆናል። 45ኛ ፕራይስ ኮንሳፕሽን ካርቭ ፎር ጉድ ኤክስትሬስ ቼንጅ ኢን ምን ሲኖር ነው ቼንጅ የሚያደርገው? 45ኛ ከኤክስ አንጻር ነው የተጠየቅነው። ኢንካም ኳንቲቲ ዲማንድድ ኦፍ ዋይ ጉድ ዩቲሊቲ አይሆንም። መልሱ ቢ ላይ ያለው ኳንቲቲ ዲማንድድ ኦፍ ኤክስ አስ ፕራይስ ቼንጅ። ፕራይስ ቼንጅ ሲሆን ኳንቲቲ ዲማንድ ለኤክሱ ፊል ያደርጋል ማለት ነው። መልሱ ቢ ነው። 46ኛ ላይ ጥያቄ ላይ ስንሄድ ኢፍ ቲ ኤንድ ኮፊ አር ፐርፌክት ሰብስቲቲዩት። ፐርፌክት ሰብስቲቲዩት አንደኛውን ይተካል። ስለዚህ ኢንዲፍረንስ ካርቮ ምን አይነት መሆን አለበት? ሰብስቲቲዩት ሲሆን ምንድነው ቅድም ስላችሁ የነበረው ሊኒየር ነው የሚሆነው። ፐርፌክት ኮምፕሊሜንት ሲሆን ደግሞ ምንድነው የሚሆነው? ራይት አንግል ነው የሚሆነው። ስለዚህ እዚህ ላይ ምርጫ ላይ ካለው አንጻር ሊኒየር የሚለው ትክክለኛ መልሱ ነው ማለት ነው። ኮንቬክስ አይሆንም፣ ቨርቲካል አይሆንም። ራይት አንግል ፎር ኮምፕሊሜንት ነው። መልሱ ኤ ነው።
47ኛ ጥያቄ ኤ ኮንሱመር አቢሊቲ ቱ ባይ ጉድስ ኢዝ ሰምረዝድ ባይ ቅድም ስላችሁ ነበር። ኢንዲፍረንስ ካርቭ ስለ ምርጫ ነው የሚያወራው፣ ፕሪፌራንስ ነው። ኤ ኤክስን ከዋይ ይወዳለሁ፣ ዋይን ከኤክስ፣ ኤክስ እና ዋይ ኢኳል ሳቲስፋክሽን ይሰጡኛል ብለህ ልትመርጥ ትችላለህ። ነገር ግን የቱ እንደሚገዛ አልወሰንክም። የመወሰን አቅም ያለው ባጀት ላይ ነው። ያለህን ኢንካም አይቴ ኤክስ ዋይ ላይ እንዴት ነው ማዋል አለብኝ፣ ማክሲማም ኤክስን መግዛት አለብኝ፣ እንደዛ ብለህ የምትወስነው ባጀት ላይ ትክክለኛ መልሱ ነው ማለት ነው። ኦኬ ወደ 48ኛ ጥያቄ እንሄዳለን። ዘ ዩቲልስ ኮንሴፕት ኢዝ አሶሺየትድ ዊዝ ዩቲልስ አሶሺየትድ የሚሆነው ከምን አንጻር ነው? ከኦርዲናል ዩቲሊቲ አይደለም። ዩቲልስ ማለት ዋን ዩቲልስ ቱ ዩቲልስ እያለ የምንለው ሳቲስፋክሽን በአብሶሊት ነምበር ይገለጻል የሚለው ሀሳብ ጋር ይገናኛል። እሱም ካርዲናል ዩቲሊቲ የምንለው ቢ መልሱ ነው ማለት ነው። 49ኛ ላይ ስንሄድ ኤ ፕራይስ ዲክሪዝ ኢንክሪዝ ኳንቲቲ ዲማንድድ ዲው ቱ ይላል። ከምን አንጻር ነው 49ኛ የሚሆነው? እስገሳ አድርጉት ጌታ አድርጉት። እኔ አልሰራም ይሄን ጥያቄ መልሱን ካወቃችሁ ኮሜንት ላይ አስቀምጡልኝ። 49ኛን እና 50ኛ ማለት ነው። ሁለቱንም ጥያቄ መልስ ኮሜንት ላይ እጠብቃችኋለሁ። ስለዚህ የ11ኛ ክፍል ዩኒት 1 ሙሉ ቻፕተር ከነማብራሪያ 50 ጥያቄ ኢንትራንስ ቴሪክ ያዘጋጀው ጥያቄዎች ነው። ወርክሺት ነው የሰራሁት እና ደግሞ በቀጣይ ቪዲዮ የ11ኛ ክፍል ዩኒት 2 እና ዩኒት 3 50 ጥያቄ ይዤላችሁ የሚመጣ ይሆናል። ቪዲዮ ካያችሁ ከተመቻችሁ ሰብስክራይብ፣ ሼር እና ለእኛም እንድንሰራ ፍላጎት እንዲጨምር ለማድረግ ሞክሩ እና ባለፈው ጂኦግራፊ ጥያቄ ላይ አንዳንድ ጥያቄ ጠይቃችሁኝ ነበር። 13ኛ ጥያቄ እና 4ኛ ጥያቄ 13ኛ ጥያቄ አስተካክላለሁ። ልክ ናችሁ፣ እናንተ ልክ ናችሁ። 4ኛ ጥያቄ አላየው ነበር ትክክለኛ ማብራሪያውን ጂኦግራፊ ፓርቲ 3 ይዤ ስለሚመጣ በዛ ፓርት ላይ የማስተካክለው ይሆናል ማለት ነው። እናመሰግናለን። የ49ኛን እና 50ኛ ጥያቄ እኔ አልሰራም። እዩትና ዲቴይልድ የሆነ ኤክስፕላኔሽን ቀጣይ ይዤላችሁ የሚመጣ ይሆናል። ስሩ። ታንክ ዩ